እንግዲህ ዛሬ የምንመለከተው በቀይ ባህር ጂኦፖለቲካ ላይ የተከሰተን አንድ ትልቅ ለውጥ ነው። እስራኤል ከዚህ በፊት ታይቶ በማይታወቅ ሁኔታ ሶማሊላንድን እንደ ሉዓላዊ ሀገር ዕውቅና ሰጥታለች። እስቲ ይህ ውሳኔ ለአካባቢው ብሎም ለዓለም ምን ማለት እንደሆነ እንመርምር። እስቲ ይህችን ቀን እናስታውስ። ታኅሳስ 26 2025። ይቺ ቀን በምስራቅ አፍሪካ ፖለቲካ ላይ አዲስ ምዕራፍ የከፈተችበት እና የዓለምን ትኩረት የሳበችበት ነበረች። ያው የአፍሪካ ቀንድ ጂኦፖለቲካ ካርታ ምናልባትም ለዘላለም የተቀየረበት ቀን ነው ማለት ይቻላል። ዋናው ዜና ይሄ ነው። እስራኤል በይፋው ሶማሊላንድን እንደ ሉዓላዊ ሀገር ዕውቅና ሰጠች። ይህ እርምጃ ለሶማሊላንድ በጣም ትልቅ ዲፕሎማሲያዊ ድል ነው። ለአካባቢው ግን ብዙ ጥያቄዎችን ይዞ መጥቷል። እንግዲህ እዚህ ጋር ወሳኙ ጥያቄ ለምን የሚለው ነው። እስራኤል ይህንን ታሪካዊ እርምጃ እንድትወስድ የገፋፋዋት ምክንያቶች ምንድን ናቸው? እስቲ ከጀርባ ያሉትን ስሌቶች እንመልከት። አዎ፣ ጥያቄው ግልጽ ነው። ከብዙ ዓመታት ዝምታ በኋላ እስራኤል ለምን አሁን ላይ ይህንን ወሰደች? ሶማሊላንድ ስለ እስራኤል ምን አይነት የተለየ ስልታዊ ጥቅም አላት? የእስራኤል ውሳኔ በሦስት ዋና ዋና ስልታዊ ምክንያቶች ላይ የተመሠረተ ይመስላል። አንደኛ፣ የሶማሊላንድ መልክዓ ምድራዊ አቀማመጥ ነው። በቀይ ባህር መግቢያ ላይ መቀመጧ ለእስራኤል ንግድ መስመር ደህንነትን ቁልፍ ነው። ሁለተኛ፣ በአፍሪካ ቀንድ ውስጥ አዲስ ወዳጅ ማፍራት የእስራኤልን ዲፕሎማሲያዊ ተጽዕኖ በእጅጉ ያሰፋል። ሦስተኛው ደግሞ የደህንነት ትብብር ነው። ይህም በአካባቢው ያሉ ስጋቶችን በጋራ ለመመከት ያስችላል። ግን ታውቃላችሁ፣ የእስራኤል ውሳኔ በራሱ ብቻ የሚቆም ነገር አይደለም። ልክ እንደ ዶሚኖ የመጀመሪያ ድንጋይ ነው። ሌሎች ሀገራት ተመሳሳይ እርምጃ እንዲወስዱ ሊያነሳሳ የሚችል ሰንሰለታዊ ተጽዕኖ የማምጣት ኃይል አለው። ስለዚህ ቀጣዩ ጥያቄ እሺ፣ ከእስራኤል ቀጥሎ ማን ይሆን ዕውቅና የሚሰጠው የሚለው ይሆናል። እስቲ ሊሆን የሚችሉትን ሀገራት አንድ በአንድ መልከት። ዝርዝሩም በተባበሩት አረብ ኤምሬቶች እንጀምር። ኤምሬቶች ከሶማሊላንድ ጋር በጣም ጠንካራ የኢኮኖሚ ግንኙነት አላት። በተለይ ደግሞ ስልታዊ ጠቀሜታ ባለው የበርበራ ወደብ ላይ ያፈሰሰችው ከፍተኛ ኢንቨስትመንት አለ። ስለዚህ ያንን ጥቅም ለማስጠበቅ ዕውቅና ልትሰጥ ትችላለች። ቀጥሎ ኢትዮጵያ አለች። ይህ በጣም አስገራሚ ነው። ኢትዮጵያ የባህር በር ለማግኘት ከሶማሊላንድ ጋር የመግባቢያ ሰነድ መፈራረሟ ይታወሳል። ስለዚህ የእስራኤል ዕውቅና ኢትዮጵያ የራሷን እርምጃ ስትወስድ ሊደርስባት የሚችለውን ዓለም አቀፍ ተቃውሞ በመቀነስ እንደ ዲፕሎማሲያዊ ሽፋን ሆኖ ሊያገለግልላት ይችላል። በሦስተኛ ደረጃ ደግሞ አሜሪካ ትጠቀሳለች። በአሜሪካ ውስጥ በተለይ የቻይናን ተጽዕኖ በአፍሪካ ቀንድ ለመቀነስ ሶማሊላንድ ዕውቅና ልትሰጠው ይገባል የሚሉ ድምፆች ከጊዜ ወደ ጊዜ እየተደመጡ ነው። እንግዲህ እንደምንመለከተው የሦስቱም ሀገራት ፍላጎት ይለያያል። ለኤምሬቶች ዋነኛው አንቀሳቃሽ ኢኮኖሚ ነው፣ የኢንቨስትመንት ጉዳይ ነው። ለኢትዮጵያ ደግሞ አስገዳጅ የሆነ ስልታዊ ፍላጎት የወደብ ጉዳይ ነው። ለአሜሪካ በበኩሏ ጉዳዩ የጂኦፖለቲካዊ ተጽዕኖ ሽሚያ ነው። እሺ፣ ይህ ውሳኔ ለሌሎች ሀገራት ስላለው አንድምታ አየን። አሁን ደግሞ እስቲ ወደ ዋናዎቹ ተዋናዮች እንመለስ፣ እስራኤልና ሶማሊላንድ። ከዚህ ግንኙነት በቀጥታ ምን እንደሚያተርፉ እንመረምር። ጥቅሞቹ በእርግጠኝነት የጋራ ናቸው። ለሶማሊላንድ ይሄ ዕውቅና ዓለም አቀፍ ባንኮችን እንድታገኝ፣ የውጭ እርዳታ እንዲፈስላት እና መደበኛ የንግድ ስምምነቶችን እንድትፈራረም በር ይከፍትላታል። ለእስራኤል በበኩሏ በቀይ ባህር ላይ ሊያጋጥሙ ከሚችሉ ስጋቶች ራሷን በቅድሚያ ለመከላከል የሚያስችል አስተማማኝ ጋር ታገኛለች ማለት ነው። ይህም ሁሉ ክስተት አንድ ወሳኝ ጽንሰ ሐሳብን እንድንረዳ ያስችለናል። ይኸውም ጂኦፖለቲክስ ነው። ይህን ስንረዳ የሀገራት ውሳኔዎች ከየት እንደሚመነጩ የበለጠ ግልጽ ይሆንልናል። በቃ ጂኦፖለቲክስ ማለት በቀላሉ የአንድ ሀገር መልክዓ ምድራዊ አቀማመጥ፣ የተፈጥሮ ሀብቷ እና ድንበሮቿ ከሌሎች ሀገራት ጋር ባላት ግንኙነት እና በምትወስናቸው ፖለቲካዊ ውሳኔዎች ላይ እንዴት ተጽዕኖ እንደሚያሳድር የሚያጠና ነው። የኢትዮጵያንና የሶማሊላንድን ጉዳይ እንደ ምርጥ ምሳሌ መውሰድ እንችላለን። እስቲ እንየው። ደረጃ 1 ጂኦግራፊ። ኢትዮጵያ ወደብ የላት። ደረጃ 2 ፍላጎት፣ የባህር በር በጣም ያስፈልጋታል። ደረጃ 3 ፖለቲካ፣ ያንን ፍላጎት ለማሟላት ከሶማሊላንድ ጋር ስምምነት ትፈራርማለች። ጂኦፖለቲክስ በተግባር ማለት ይሄ ነው። ስለዚህ ትንታኔያችንን በዚህ ወሳኝ ጥያቄ እንቋጫለን። የእስራኤል እርምጃ በሶማሊላንድ ብቻ የሚወሰን አንድ ክስተት ነው ወይስ በአፍሪካ የሀገራት ግንኙነትና ለረጅም ጊዜ የቆየውን የድንበር ሉዓላዊነት መርህ ላይ አዲስ እና ምናልባትም ያልተጠበቀ ምዕራፍ የሚከፍት ነው? መልሱን ጊዜ የሚያሳየን ይሆን።